በዛሬ በመንታ መንገድ በመጨረሻ ክፍል ላይ ያሉት ትዕይንቶች ጂሃን በጥይት እንደሚመታ ለሚሌክ ብሎ ኢሳት በመጨረሻም እስር ቤት እንደሚገባ ሱመርና ታይሲን እንደሚጋቡ መሊክ በመጨረሻም ሴት ልጅ እንደምትወልድና ሌሎችም በርካታ ትዕይንቶች በመንታ መንገድ ላይ ያሉት ዋና ዋና ትዕይንቶች የመጨረሻውን ክፍል ብዙዎቻችሁ በጠይቃችሁ መሰረት ይዤላችሁ መጥቻለሁ። ነገር ግን ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ አድርጋችሁ እንዲጀምሩ በትህትና እየጠየኳችሁ ቀጥታ ወደ ቪዲዮ። እዚሁ ነጋጋት ላይ ፍርድ ቤት በመጨረሻም ሁሉም ሰው ቀርቧል። አቃቤ ሕጉ በመጨረሻም ተነሱ ይላቸዋል፣ ይነሳሉ። ሁሉም ከተነሳ በኋላ አቃቤ ሕጉ ማራቱን ይቀጥላል። በመጨረሻም እንዳለ ተጠርጣሪዎቹ የተገኛችሁት ኤሰት፣ ሂክመትና እንደዚሁም ሀሊል በመጨረሻም ያደረጋችሁት ነገር እንዳለ ተጣርቶ ወንጀለኛ ሆናችሁ ስለተገኛችሁ ዛሬ ታስራችኋል። ስለዚህ ከአሁን በኋላ እናንተን ልናገኝ የምንችለው እንደዚሁ በአንቀጽ የቱርክ ሕግ መሰረት በ199 ድረስ ያንዳንዱ ነገር ጥፋት ሆኖ ስላገኘ ነው። በመጨረሻም ታስራችኋል፣ ወደ ወይን ቤት እንደዚሁ ትሄዳላችሁ ማለት ነው። ውሳኔያችን ይሄን ነው። ስለዚህ በመጨረሻም እንደዚሁ ታይስን ላይ እና ሌሎችም ላይ ያደረጋችሁን እያንዳንዱ ድርጊት ተጣርቶ እንደዚሁ በዋስ የምትለቁበትን እያንዳንዱ ነገሮች እናይና እንወስናለን። ነገር ግን ካሁኑ እያንዳንዳችሁ እስር ቤት ማረሚያ ቤት ትገቡና ተቀመጣላችሁ ብሎ ትዕዛዝ ይሰጥ ጀመረ። ሁሉም ሰው ይደነግጣል። በመጨረሻም ግን ኢሳት ዞር እያለ ሚስቱን ያያት ጀመረ። ሁሉም ሰው ዝም ይላል፣ በሀሳብ ተውጧል። ኢሳት ግን ታሰረ። በመጨረሻም ከሶስቱም ጋር ኢሳት ፖሊስ ይዞት እየወጣን ያለው በር ላይ በመጨረሻ ሚስቱ ቆማለች። ወደ እሱ ጋር ትጠጋለች። ወዲያውኑ አይኑን ተዋለች። መፈታት ከፈለች ችግር የለው፣ እኔ ምንም አይነት ችግር ልፈጥርብሽ አልችልም እያለ ይናገራታል። ወደ እሱ ጋር ትጠጋለች። ወዲያውኑ አይኑን ተዋለች። ኢሳት እኔ አምናሃለሁ ግን ምንም ይሁን ምንም አንተ እንደፈለከው፣ ግን እኔ ሁሌም ቢሆን ጠብቃለሁ፣ እስከምትወጣ ድረስ ጠብቃለሁ እያለች ትናገራለች። በጣም ልቡ ይደነግጣል። እውነትሽ ነው? አዎ እውነቴን ነው፣ እስከምትወጣ ድረስ ጠብቃለሁ። ኢሳት በጣም ነው ማፈቅር፣ በጣም ነው ፈቅር፣ እወቀው፣ እሱን ሁሌም ቢሆን እንደምጠብቀው እወቀው። እየመጣው እስር ቤት ያለው እና በመጨረሻም ልጅም አለን እያልሽ ነው እያለ ይጠይቃት ጀመረ። አውጡ ልጅ በጣም በደስታ ያብዳል። ዘሎ ያቅፋታል። እጁ በካቴና ታስሯል። ወዲያውኑ ካቀፋትም በኋላ ባለቅሶ እንደዚሁ እያንዳንዱ ነገሮች ያወጣ ጀመር። እሷም ስቅስቅ ብላ ታለቅሳለች። እንደዚሁ ከተቃቀፉ በኋላ በመጨረሻም ወዲያውኑ ሱምሩም ካለችበት ተነስታ ወደ እሱ ጋር ትሄድና ትሰናበቷለች። ምንም ነገር አትሆንም፣ እሺ አይዞህ ጠንክር እያለችም ትናገረው ጀመር። ሁሉም ሰው እየመጣ ያቁማል። በመጨረሻም ሜሊክም እንደሰው ወንድሜ አደራ ጠብቃቸው፣ እሺ አደራ አንተን ያለው ውጭ በቃ እያለም ይናገር ጀመር። ታሲርም እንደዚሁ በመጨረሻም በእጁ ይነግረው ጀመር። በርታ እያለ በጣም ይቅርታ አድርጉልኝ ያለ ከዓይኖቹ እንባ ይፈስ ጀመር። ሜሊክም ወደሱ ወደ ኢሳት ጠጋ ብላ ታረጋጋዋለች። አይዞ በርታ፣ ምንም ነገር አይፈጠርም፣ እሺ እወድሃለሁ ወንድሜ እያለችም ትነግረው ጀመር። ከዓይኖቹ እንባ እንደዚሁ ይፈሳል። በመጨረሻም ሀሊል ላይ ትወጣለች። በመጨረሻም ታሳፍራላችሁ፣ ሁላችሁም እዚህ እርስ በርስ ቆማችሁ እንደዚህ በማየት ያው ታማዝናለሁ ብላ ትናገር ጀመር። በመጨረሻም ወንድሜ የወጃችን ገብቷል እያለች ትናገር ጀመር። መልካሙን እመኝልሻለሁ፣ እሺ መልካሙን እመኝልሻለሁ አለም ታይሲን ይናገራል ጀመረ። ወዲያውኑ ታስሮ ቀጥታ ይሄዱ ጀመር። ፖሊሶችም ይወስዱታል ወደ መኪናው። በመጨረሻም ኢሳትን ይወስዱ ጀመር። ኢሳት እኔ እወድሃለሁ፣ እሺ ኤስማ እኔም እወድሻለሁ እያለም ይናገር ጀመር። ስቅስቅ እያለች ታለቅሳለች። ወደ መኪናው ከተው ይዟት ይሄዱ ጀመር። እያንዳንዳቸው ወደ እስር ቤትም ከገቡ በኋላ በመጨረሻም እንደዚሁ እርስ በርስ ይተያዩ ጀመር። በመጨረሻም እንደዚሁ አሁን እጄ ገብታል፣ ምክንያቱም ይሄ እያንዳንዱ ነገር የኔ ነው። ኢሳት አሁን ማን እንደሆንኩ ታኛለህ፣ እዚህ ማንም ሳይድነ፣ ምክንያቱም እዚህ እያንዳንዱ ነገሮች ታያለህ ማን አለቃ እንደሆነ። እሺ እናያለን ወንድሜ እናያለን እያለም ወደ እስር ቤት ወደ ክፍላቸው ይሄዱ ጀመር። መጨረሻ ላይ እንደዚሁ ሀሊል ላይ ወደ ውስጥ ይገባል፣ ሰላም ይላቸዋል። ሁሉም ሰው ግን ዝም ብለው አፍጥጠው ያዩ ጀመር። ኢሳት በመጨረሻ ወደ ውስጥ ይገባል። እሱ እንደገባ ግን እንኳን ደህና መጣ ወንድሜ፣ እንኳን ደህና መጣ፣ እንኳን ደህና መጣ እያሉ ሁሉም ሰው ሰላም ይለዋል። አለቃ ያንተ አልጋ ተዘጋጅቶላል ወንድሜ፣ ሀሳብ እንዳይገባ፣ ምንም ነገር
እንዳልከው እናደርግልሃለን እያሉ ይነግሩ ጀመር። ግራ ይገባል ኢሳት ይህን አልጠበቀም ነበረ። አመሰግናለሁ ያለ ይነግራቸው ጀመር። ይህን ያየው ግን ይለም በጣም ይደነግጣል። በጣም የደነገጠ ወዲያውኑ ወደ ፖሊስ ጋር ይጠጋና ወንድሜ አሁን ጠበቄ ማናገር ፈልጋለሁ፣ ምክንያቱም እዚህ መቆየት የለብኝ ሌላ ቦታ መሆን ያለብኝ ያለ ይናገር ጀመር። አይ ችግር የለም ምንም ነገር አያሳብ እንዳይቀር እናመሰግናለን ብሎ በሩ ይዘጋል። እኔ ለግሌ ስለው እያለ እያወራ ያለ በሩ ይዘጋበታል። እሺ ቆንጆ የእሱ አልጋ የት ነው እያለም ይጠይቃቸው ጀመር። መሬት ላይ በፍራሾች የተቀመጠ ያሳያቸው ጀመር። ይህን እያየ ከባድ ነው በጣም ወንድሜ እያለ ኢሳት ወደ አልጋው ጋር ይቀመጣል። እስቲ ላይን እየታየም እንደምታደርግ እናያለን እያለም ይናገር ጀመር። መጨረሻም ሄለም በጣም ይፈራል። እየዞረ እያንዳንዳቸውን ያቸው ጀመር። እንደ ቤቴ እሺ እንደ ቤቴ እያለም ይናገር ጀመር። ቁጭ በል ምን ላምጣልህ ወንድሜ እያለም ለኢሳት አንዱ ይጠይቋል። ቡና አምጣልኝ እሺ ቡና ነው ፈልገው እያለም ይናገር ጀመረ። በሌላ በኩል ደግሞ እንደዚሁ ሜሌክ ወዷ በጣም ገብቷል። እናቷን ለማስደሰት ብላ በመጨረሻም ወርቅ ለመግዛት ቀጥ ብላ ወደ አንድ እንደዚሁ ዳይመንድ እና የተለያዩ ጌጣጌጦች የሚሸጥበት ቦታ ትገባለች። ከጀርባ ግን በመጨረሻም ግን ጃሃን ሳይታይ እየተከታተላት ነው ያለው። ውስጥም ከገባች በኋላ አመሰግናለሁ እናቴን ሰርፕራይዝ ለማድረግ ፈልጌ ነበር እና ያው ይገባል አይደል? አዎ ይገባኛል። እኔ ወደ ውስጥ ግቢ እያለ ወርቆችን ዳይመንዶችን እና የተለያዩ አልማዞችን ያሳያት ጀመር። በአይኖቿ እያየች በጣም ትደስታለች። በጣም ያምር ግን ላንቺ የሚሆን አለ እሺ አሳየኝ የቱ ነው ያለችም። እንደዚሁም እያሳያት እያሉ እንደዚሁም ጃሃን ስልኩንም 10 እያወጣል ምንድን ነው የምትሰራው እያለም በሀሳብ ይወጣል። በመሀል ግን እንደዚሁ ሌቦች 2 ወርቁ ቤቱን ለመዝረፍ ወዲያውኑ ይገባሉ። ሽጉጥ ይዘዋሉ። እጃችሁን ወደ ላይ አድርጉ እንዳትንቀሳቀሱ አለበለዚያ ጭንቅላታችሁን መበት ነው። እኔ አንቺ እንኪ በዚህ ቦርሳ ውስጥ እያንዳንዱ ወርቅ አድርጊ ቶሎ በይ እያለ ቆይ ወይኔ እባክህ እርጉዝ ናት እሷ ነፍሰ ጡር ናት እያለ ትናገራለች። ዝም በይ አሁኑ ቶሎ ብለሽ ገንዘቡን ከካሽ ውስጥ አውጥተሽ ክተቺ ቶሎ በይ ከካዝና ውስጥ አውጪ እያለም ይናገራል ጀመር። ሁሉም ሰው ተደናግጧል። ሁሉም ሰው ግራ ተጋብቷል። ነይ ወደዚህ ጋር እያልኩሽ ነው አንቺ ቶሎ በይ ወርቁን አምጪ ወርቁን አድርጊው እሱ ላይ ቦርሳ ውስጥ አድርጊው እያለም ያህድባት ጀመር። እሷ ግን ወዷን እያመማት ነው ያለችው። ሜሌክ እርጉዝ ስለሆነች እባክህ እንዳትገለኝ እባክህ እያለች ታወራ ጀመር። በመጨረሻም ግን እንደዚሁ መደወያው ትነካ ጀመር። ፖሊሶች በአቅራቢያ እንዲደርሱ ወዲያውኑም እንደዚሁ ከተደረገ በኋላ እያንዳንዱ ነገሮች ግራ ተጋብቶ ጃሃን መኪና ውስጥ ቁጭ ብሏል። ግራ እየተጋባ ምንድን ነው እያለ ያለ ሽጉጥ ይዘው እንደዚሁ ሌቦች እንዳለ ያይ ጀመር። ወደ መኪናው እንደዚሁ ሽጉጡ ያወጣ ጀመር። ካወጣም በኋላ እየሮጠም ወደ ውስጥ መግባት ይጀምራል። ወዲያውኑም እየተሯሯጠ ከገባ በኋላ ሰውየው ዞር ሲል ወደ ሜሌካ ጃሃን እንደዚሁ በመጨረሻም ይጋርዳት ጀመር። ጃሃን ወዲያውኑ ሜሌክን ይከልልና ተረጋጋ ወንድም እያለ ይናገር ጀመር። እሷ ሚስቴ ናት አርግዛለች እንደምታየው ምንድነው የምታወራው? ዝም በል እያልኩ ነው ያለሁት ዝም በል እያልኩ ነው። ፖሊሶች እየመጡ ነው ወንድሜ ፖሊሶች እየመጡ ነው እያለ ከጀርባ ያለ ጓደኛው ይናገራል። ተረጋጋ ዝም በል እያልኩ ነው ዝም በል አለበለዚያ ተኩሷለሁ እያለ ይናገራል። ወዲያውኑ ሽጉጡን ደቅኖት እንደዚሁ አስፈሉ እነዚህ ሰዎች ቶሎ በል ይማር እንውጣ ከዚህ። ቆይ ተረጋጋ እያልኩ ነው ያለሁት እሷ ሚስቴ ናት አርግዛለች ዝም በል እያልኩ ነው ያለሁት አንተ ምንድነው የምታወራው ብሎ ሽጉጡን ሊያወጣ ሲል ሽጉጡን ይተኩሰውና ጃሃን ደረቱ አካባቢ በጥይት ይመታል። ጃሃን እዛው ያለ ዘቅ ብሎ ደረቱን ሳይደም ይፈሳል። ይህን መታየው ሜሌክ በጣም ትደነግጣለች፣ ታብዳለች። ጃሃን አረሱ ያለ ጃሃን እያለች ታብዳለች። ወዲያውኑ ጃሃን እዛው ዝልፍልፍ ብሎ ራሱን ይስትና ይወድቅ ጀመር። ሌቦቹ ሊወጡ ሲል ፖሊሶች ወዲያውኑ እጅ ገፍንጅ ይዟቸውና መሬት ላይ አንበርክከው እንደዚሁ በካቴና ያስያቸዋል። ሜሌክ ግን ታብዳለች። ውዴ የኔ ፍቅር እያለች ታብድ ጀመረ። እዛው እጇ ላይ ጃሃን ሊሞት ነው። አራዊ ሰው አለ እርዱኝ ጃን እያለች ታብድ ጀመረ። በሌላ በኩል አምፖሎች ቶሎ ደርሷል። ወደ መኪናው ይከቱታል። እንደዚሁ ከደረቱ የሚፈሰው ደም ሜሌክ እጇን አርጥቧታል። እንዳለ እጇ ተደውሷል። ፖሊሶቹም ወዲያውኑ እያጀቡ ወደ ሐኪም ቤት ይዘውት ይሄዱ ጀመረ። ሐኪም ቤትም ከደረሱ በኋላ ይወርዱ ጀመር። እሷ ታብዳለች። በጣም ብዙ ደም እየፈሰሰው ነው ጃሃን በጣም ብዙ ደም እየፈሰሰው ነው ድረሱለት እርዱልኝ እያለች እያበደች ወዲያውኑ ተከትላ ትገባ ጀመር። ውስጥም ከተክላ ከገባች በኋላ ከዚህ በኋላ ማረፋችን እባክሽ እዚሁ ብለው ይዘውት ይገቡ ጀመር።
ሳ በር ላይ ቆማ ስቅስቅ እያለች ታለቅሳለች። ጃን ለእኔ ብለህ ምንድን ያረከው እያለች ስቅስቅ ብላ እያለቀሰች ያለ ታይሲን ሱመርና ሌሎቹም እንዳለ እየተሯሯጡ ይመጣሉ። አመት ወንድሜ ወይኔ ምንድነው የተፈጠረው? ተረጋጊ እያሉ ይነግሯት ጀመር። ያረጋጓትም እጇ በደም ተለውሷል። ሁሉም ሰው ግራ ተጋብቷል። በጥይት እንደተመታ እንደዚሁ ይገባቸው ጀመር። እማዬ ወይኔ እህቴ ቆይ ተረጋጊ ኔ ቁጭ ወይ እያሉ ለማስቀመጥ ይሞክራል። በሌላ በኩል እስር ቤት የታሰሩት ኢሳትና እንደዚሁ ጓደኛው እያንዳንዱ ነገር ተፋጠው እየተያዩ ነው ያሉት። ሻይ ይመጣለታል፣ ይጠጣል፣ አፍጥጦ እያንዳንዱ ነገር ያያል። በመጨረሻም ግን እንደዚሁ በር ይንኳኳና ፖሊስ ይገባ ጀመር። ፖሊሱም ገብቶ ወዲያውኑ ኢሳት መጥፎ ዜና ነው ይዤ የመጣሁት እያለ ይናገረው ጀመር። ምን ተፈጠረ? ከባድ መረጃ ነው ይዤ የመጣሁት። ምንድነው ወንድሜ ንገረኝ እያለም ይነግረው ጀመር። ወዲያውኑ ወደ እሱ ጋር ይተባል። ምንድነው ያስፈጠረው? ምንድነው? ሚስቴ ደህና ናት። ወንድም ነው ጃን በጥይት ተመቷል። ምን? በህይወት አለ? ተርፏል? እያለም ይጠይቅ ጀመር። ወዲያውኑ እሱ ምንም የምናውቀው ነገር የለም፣ ሐኪም ቤት እንደገባና ዶክተሮች ለማትረፍ እየተሯሯጡ እንደሆነ ግን እሱ እናውቃለን እያለ ይመልስለት ጀመር። ኢሳት ከውላል። እንደዚሁ ደንዛለች፣ ሰውነቷ መንቀሳቀስ አቅቷታል። በሌላ በኩል ደግሞ እንደዚሁ ሜሌክ ዶክተሩ ከቀዶ ሕክምና ክፍል ይወጣል። የጃሃን ሚስት አንቺ ነሽ? አሁን እኔ ነኝ። በመጨረሻም ደሙን አስቆመዋል። ጥይቱ ግን ደረቱ አካባቢ ጋር ስለሆነ በጣም ከባድ የሆነ ነገር ነው። ደሙን ለማስቆም በጣም አቅተው እና ዶክተር ምንድነው ደህና ይሆናል ብሎ ጥይቱን አውጥቷል? አዎ ማለት ያውጥተናል፣ ግን ከባድ ነገር ነው። የመትረፍ እድሉ በጣም ዝቅተኛ ነው። እውነቱን ለመናገር አዲስ ነገር ካለ እነግራቸዋለሁ ብሎ ዶክተሩ ተናግሮ ዞር ይል ጀመር። ወይ ጃሃንን ላጣው ነው እያለች ጀመር። ምንም ነገር አይፈጠርም እያለች ስሙሩ ለማረጋጋት ትመክራለች። በእኔ የተነሳ እኮ ጥይቱ ለኔ ነበር ፊት ለፊት ገባ እያለች ታብዳለች። እንደዚሁ በመጨረሻም መጨረሻም ከሁለተኛ ቀን በኋላ አመሻሽ ላይ ወደ ውስጥ ገብታለች። እያለቀሰች ከዓይኗ እየፈሰሰ የኔ ፍቅር ጃን እኔ እኮ እወድሃለሁ፣ እባክህ ንቃልኝ፣ እባክህ በጣም ተጨንቄያለሁ፣ ልጃችንን ሳታይማ እንድትሞት አልፈልግም እያለች ስቅስቅ እያለች እያለቀሰች ትወራለች። ታይሲን ይመጣል። ሱምሩ ቆማለች። ምንድነው ዶክተሩ ያሉት? ከባድ ነው እውነቱን ለመናገር ግን ያው አለ አይደለ? ምንድነው ንገረኝ፣ ምንድነው ጃን፣ ምንድነው ምን ይሆናል ጃን? ያው ዶክተሩን አናግሬዋለሁ ግን እና ምን ንገረኝ፣ ምን አጎቴ ምን ይሆናል ንገረኝ እያለች ትወራለች። እንደዚሁ አይ ምንም አይደለም፣ ቆይ ምንም አይደለም እያለም እየዞረ አይናቸውን ያይ ጀመር። ጃን ወይኔ እያሉ ግራ እየተጋቡ እየዞሩ በመጨረሻም ታይሲን ሐኪም ቤቱ ይላል። ውስጥ ላይ ግን ከዓይኖቿ እንባ እየፈሰሰ እንደ ውሃ እየፈሰሰ ታለቅሳለች። እንደዚሁ ሜሌክ እባክህ ለብቻ አትተወኝ፣ ካለንተ እኮ ባዶ ነኝ፣ እባክህ ለብቻ አትተወኝ፣ እባክህ ለብቻ አትተወኝ እያለች ያለቀሰች ትነግረው ጀመር። ወዲያውኑ እባክህ እዚህ ነው ያለሁት ንገረኝ፣ እባክህ ጥላት ጣለኝ፣ እባክህ ለብቻ አትተወኝ፣ ልጅህን ሳታይ እንድትሞት አልፈልግም እያለች ታለቅሳለች። መተንፈስ ይጀምራል። አፉን ይንቀሳቀሳል። ሜሌክ ወይዬ ጃሃን የኔ ፍቅር ሜሌክ ጃሃን ነቃህልኝ፣ የኔ ፍቅር ነቃህልኝ፣ ሜሌክ ደህና ነሽ አይደለ እያለም እንደዚሁ ጠይቃታል። ፈጣሪ ይመስገን ነቃ እያለች እያበደች ወደ ብሩጋት ሄድና ትናገራለች። ነቃ ታይሲ ነቃ እያለች ነው እያለች ሱምሩ ትነግረዋለች። በደስታ ያብዳል። ፈጣሪ ይመስገን ያቧጫልም። እንደዚሁ ታይሲን በጣም ግራ እየተጋቡ ምንድነው ነቃ ወንድሜ እያሉ እርስ በርስ ይተቃቀፋሉ። የኔ ፍቅር ደህና ነህልኝ ጃን፣ የኔ ፍቅር ደህና ነህልኝ እያለች ትጠይቀው ጀመር። ደህና ነኝ፣ ይቅር በይኝ እባክሽ። ለምንድን ነው? እኔ እኮ ይቅር ብያለሁ ውዴ፣ ይቅር ብያለሁ፣ እባክህ ለብቻ ጥላት ጣለኝ እባክህ እያለች ትነግረዋለች። አይኑን እየገለጠ ያታል። እወድሻለሁ የኔ ፍቅር እወድሻለሁ እያለም ይነግራት ጀመረ። በደስታ ታለቅሳለች። አይኑን ታየው ጀመረ። እንደዚሁም ከሳምንታት በኋላ ቤት ውስጥ ቆመው እርስ በርስ እየተያዩ ነው ያሉት ጂሃንና በመጨረሻ ሜሌክ። ውዴ በጣም እኮ ነው ማፈቅረ፣ እኔም ማፈቅርሻለሁ ውዴ። በመጨረሻም የሁሉ ነገር አልፎ እዚህ አብረን በመቆም በጣም ደስ ብሎኛል። በጣም ደስ ብሎኛል። ምንም ይፈጠር ምንም ነገር አይለየንም። እሺ ማንም ሰው እኔና አንቺን አይለየንም ሜሌክ። በጣም ለዛ እኮ ነው በጣም ማፈቅረ፣
በጣም ነው ማፈቅረህ። እውነቴን ነው የምልህ ከምታስበው በላይ በጣም ነው ማፈቅረህ። እኔም አምናለሁ እያለች ትነግረው ጀመር። ያው ብዙ ነገሮች በአንድ እንደሚቀይሩ አውቃለሁ። ነገር ግን ብዙ ነገሮችን ያዘጋጁት ነገር አለ ያለ እየሳመም እያስደሰተ ያስቃታል። እና ልሳም እያለች እሷም ትስመው ጀመር። ልጁንም እያነሳ ሆዷን ይዳብሰዋል። ያረገዘችው ከሱ እንደሆነ በመጨረሻም ልጁን ለመንከባከብ ዝግጁ ሆነው እየቀረበን ያለው በመጨረሻው ጃሃን እርስ በርስ ይታያሉ። በሌላ በኩል ደግሞ እንደዚሁ ሱመር ቆማለች። ታይሲን ይንበረከካል። ወዲያውኑ ግራ እየተጋባች እያለ ቀለበት ያነሳና በመጨረሻም ሱምሩ በመጨረሻም ህይወቴን እንድታማልኝ እንፈልጋለሁ። አንቺ ህይወቴን እንድታማልኝ እንፈልጋለሁ። አላንቺ ባዶ ነኝ። እባክሽ 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 እያለም እንደዚሁም ይነግራት ጀመረ። እሺ አገባሃለሁ እያለች ነግረው ጀመረ። ቀለበቱን ያነሳና እጇ ላይ በመጨረሻም ያጠልቅላት ጀመር። ሱምሩና በመጨረሻም ታይሲን ቀለበት አሰሩ። እንደዚሁም አመሻሻ ላይ በመጨረሻም ከተሳሳሙ በኋላ ሁሉም ሰው በተሰበሰበበት ቤት ውስጥ ጠበቃ መጥቷል። ሁሉም ሰው ተሰብስቦ በመጨረሻም ሁላችሁም እዚህ ተሰብስባችኋል። ስለዚህ ይሄን የሰርግ እያንዳንዱ ነገሮች በምስካሪ ፊት እናደርጓለን ማለት ነው። ስለዚህ ሁለታችሁም በተስማማችሁ ህግ የሚያስቆማችሁ ነገር አይኖርም። ምክንያቱም ጋብቻ ፈጣሪ የፈቀደላችሁ ነገር ነው። ስለዚህ እኔም በሰጠኝ ስልጣንና እንደዚሁ በአቃቢነት ህጌ ሁለታችሁም ባልና ሚስት አርጌ ወስኜ አድርያችኋለሁ። በፊርማም አርጌ አስቀምጫለሁ። ሁለታችሁም እዚህ ጋር ፈርሙ እያለች ትሰጣችኋለች። ይፈርማሉ ሁለቱም። ሶዛ ቁጭ ብሎም እያጨበጨበ በደስታ እርስ በርስ ይታያል። እንደዚሁ ምስካሪዎችም የሆኑትም ቁጭ ብለው ሜሊክ እና ሌሎችም በመጨረሻም ይፈርማሉ። ሁሉም ሰው በደስታ ተውጧል። መጨረሻም መልካም እድል እመኝላችኋለሁ። ጥሩ ባልና ጥሩ ሚስት እንድትሆኑ በጣም በጣም እመኝላችኋለሁ ብላ ጠበቋ በመጨረሻም እንደዚሁ ሰርተፍኬታቸውን የጋብቻቸውን ሰጣቸው ጀመር። በደስታ ሁሉም ሲያጨበጭባል። ሁሉም ሰው በደስታ ተውጦ እርስ በርስ ይተያያል። እንደዚሁ እየተያዩ ነው እንጂ ምን ሆናችኋል? ጠጋ በል ፎቶውን እነሳ እያለ ታይሲን ያወራል። በመጨረሻም እንደዚሁ ጃን ራቅ ብሎ ነገር ያያል። ነገር ግን ትንሹ እህቱ በመጨረሻም እጅ ለእጅ ተያይዛ ያያት ጀመር። ወዲያውኑ ወደ እነሱ ጋር ይጠጋና ምን የተፈጠረ ነው እዚህ ጋር እያለም እንደዚሁ ይጠይቃቸዋል። ወንድሜ እያለ ግራ ይገባል። ምንድን ነው የምታደርጉት እያለ በመጨረሻም ኮስተር ብሎ ከተናደደባቸው በኋላ እያስመሰለ ያቅፋቸውና እንደዚሁም ላይ ያረጋቸው ጀመረ። በመጨረሻም ፎቶ ሳያቋርጡ ይነሳሉ። በጣም ደስ ይላል እያሉ እርስ በርስ ይታያሉ። በመሀል ግን እንደዚህ የተደረገ እያለ ምጥ ይዛ ጀመር። ሜሊክ ምን ሆነሻል ሜሊክ እያለ ይጠይቋታል። ወይኔ ዋዛ ፈሰሰ እርግዝና ወይኔ ልጁ እየመጣ ነው ጃን ወይኔ ቶሎ አምቡላንስ ደውሉ እያለ ጃን ማበድና እንደዚሁ ግራ መጋባት ይጀምራል። ወዲያውኑ ወደ ሆስፒታልም ይዟት ሄዱ ጀመር። ሆስፒታል ውስጥ እንደዚሁ ያመጠች ነው ያለችው። ጃን መተንፈስ አቃተኝ። አይዞሽ 1 2 3 1 2 3 እያለች ተንፍሽ አይዞሽ ተንፍሺ። በጥይት መታና ያኔ ወርቅ ይሻለኛል። በጣም ይከብዳል። አይዞሽ ውዴ ምንም አትሆኝም ጃን ይሄን ነገር ላደርግ አልችልም። አይዞሽ ተንፍሺ፣ በደንብ ተንፍሻ ምጪ እንዳልኩሽ አድርጊ። ዶክተሩ ምንድነው አልደረሰም እያለም ይጠይቃል። እሷ ታመጣለች ሳታቃጥል ወይኔ ብላ ለአንዴና ለመጨረሻ ጊዜ ትጮህ ጀመረ። እንደዚሁም በመጨረሻም ልጁ ይወጣ ጀመር። ልጁም እንደዚህ እንደወጣ ድምፁ በመጨረሻም ይሰማ ጀመር። እሷም በረጅሙ ትተነፍሳለች። ይህን የሚሰማው እንደዚሁ መጨረሻም ጃን ደስ ይለዋል። ሴት ናት እንኳን ደስ ያላችሁ ብላ ትሰጣቸው ጀመረ። በደስታ ሜሊክ ታቅፋለች። በመጨረሻም አባቶንኩ ያለም በደስታ ያንዳንዱ ነገሮች ያሉ አባቶንኩ ዙሊያ ነው ስማ፣ የእናቴን ስም ነው የምሰጣት ዙሊያ እያለች ሜሊክ ታወራ ጀመር። ዙሊያ ይሁን ችግር የለው እያለም በመጨረሻም ይስማታል። በመጨረሻም ልጅ ሰጠሽ እያለም ሳያቋርጥ ይስማል። ፈጣሪ መስገን አባቶንኩ እያለም ከዓይኖቹም ባይፈሳል ጃሃን። በመጨረሻም ሐኪም ቤት ውስጥ እንደዚሁም ልጇን እያየች ነው ያለችው። እርሱም ከጎኗ ቆሟል። በመጨረሻም ብዙ ነገሮች ተቀይሯሉ። በሩ የተከፈተ ሰዎች መግባት ይጀምራሉ። ቤተሰቦች ሳይቀር ሱምሩ፣ ታሲን እና ሌሎችም
እርስ በርስ እንደዚሁ የተያዩ ያለ ቦታው እንዳለ በፊኛና በስጦታ በአሻንጉሊት ተሞልቷል። በመጨረሻ ሁሉም ሰው ፎቶ ይነሳል። ከእሷ ጋር ይገራሉ እንዴ እያለ ተጠይቃ ጀምሮ አይ ምንድን ነው አይዞሽ አታልቅሽ እንጂ ምን ሆንሻል? ወንድሜ ናፍቆኝ ነው እያለች ስለ ኑ ታወራ ጀመር። በመጨረሻም እርስ በርስ እንደዚሁ ተቀምጠው እሺ ጠጋ በሉ እያለ ፎቶ ይነሳል። በመጨረሻም ኑና ሴቭ ላይ ይመጡ ጀመር። ኑ በር ላይ ቆሞ እህቱን ሜሊክን ያጀመር። እጇ ላይ ያለው ልጅ እንዳየ ከዓይኖቹ እንባ ይፈሳል። ወዲያውኑም ወደ እሷ ጋር የሚጠጋና እህቴ እንዴት ነው የምታምረው እህቴ፣ በመጨረሻም አጎት አደረግሽኝ እያለ እንደዚሁ ከዓይኖቹ እንባ ይፈሳሉ። ሴቭ ላይ እንኳን ደስ ያለ እያለችው ያህንን ትነግረዋለች። አይሊያን እየታዩ ይተለቃቀሳሉ። በጣም ደስ ይላል፣ እንኳን ደስ ያላችሁ እያለች ሴቭ ላይ ትናገራለች። እናመሰግናለን ያለውም የመጨረሻም እርስ በርስ በደስታ ይወጣሉ። እንዲሁም በፈገግታ ይዋጣል። ሁሉም ቤተሰብ መጨረሻ በደስታ ተሞሉ። ከዚህ ውስጥ የቀረው ሳሚት ብቻ ነው። በመጨረሻም እሺ ፎቶን እነሳ ሁላችንም እያሉ በመጨረሻም ወደ ፎቶ መነሻው ቦታ ጋር ሁሉም ሰው እንዲሰበሰቡ ይነግሯቸው ጀመር። ኑ ይሰበሰቡና እንደዚሁ በመጨረሻም ሁሉ ነገር ካለፈ በኋላ በአንድ ላይ ሁሉም ቤተሰብ ፎቶ የነሱ ጀመር። ወደ ዩቲዩብ ቻናሎች ቤተሰቦች በመጨረሻም የመታ መንገድ የመጨረሻው ክፍል ይሄን ይመስል ነበር። ብዙዎቻችሁ እንደጠየቃችሁኝ ይሄው የመጨረሻውን ክፍል ሰርችላችሁ እንድታዩት አድርጌያለሁ። በመጨረሻም ግን ከዚህ በፊት ያለው ነገር ምንድነው? እንደዚህ በመሃል የጎደሉት እነ ሰሚት እና ሌሎቹም ምናቃቸው ተዋናዮች የት ሄዱ የሚሉትና በጣም አጓጊ የሆኑትን ትዕይንቶች እንደዚህ የመረጥኩ ማቀረብላችሁናል። ቪዲዮን ግን እስካሁን ላይክ ካላደርጋችሁ በትህትና ቪዲዮ ላይክ አድርጋችሁ እንድጨርሱ፣ ቻናሉን አዲስ ከሆናችሁ ቻናሉን እንደዚሁ ሰብስክራይብ አድርጋችሁ እንድጨርሱ እኔ በትህትና እየጠየኳችሁ ከወዲሁ እሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለያይ ባያልኩ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ፣ ቸር ዋሉልኝ።